ቆይ መጽሐፍ ቅዱስ ላይ አንድ ሜምፊቦስቴ የሚባል ሰው ታውቃላችሁ? ሽባ የነበረው ሰው ሎዶባር የምትባል ቦታ የነበረ ሰው። ሎዶባር ማለት የቆሻሻ መጣ ወይ እዚህ እኛ አዲስ አበባ ቆሼ ሰፈር የሚባል አለ። ቆሼ ሰፈር የተባለው ቆሻሻ በጣም የሚጠራቀምበት ቦታ ስለሆነ ነው። እንደውም ቆሻሻው በጣም የብዙ ዓመት ከመሆኑ የተነሳ ተደርምሶ አንድ ጊዜ በጣም ብዙ ሰዎች ላይ ጉዳት አድርሷል። እና እንደዚህ አይነት ስም የተሰጠው ሎዶባር የሚባል ቦታ አለ። እዛ ቦታ ሜምፊቦስቴ የሚባል ሰው አለ። ሜምፊቦስቴ ይባላል። ይሄ ሰው የሳኦል ልጅ ነው። እና ደግሞ ዳዊት የሳኦል ልጅ ዮናታን ታውቁታላችሁ። እሱና ዳዊት በጣም ከመዋደዳቸው የተነሳ አንድ ጊዜ አንድ ቦታ ላይ ሆነው ኪዳን ተገባብተዋል። በጣም ስለሚዋደዱ ዳዊት አንድ ቀን እንደዚህ ያለ እስቲ የሳኦል ቤት አይመችም፣ ያው ሳኦል ለኔ ጥሩ አልነበረም፣ ንጉስ ቢሆንም እግዚአብሔር ጊዜ ቢሰጠው ጥሩ አልነበረም፣ ግን ስለ ዮናታን ስል ደግሞ ከሳኦል ቤት የቀረሰው ካለ ቸርነት አደርጋለሁ እና ሲፈለግ ሜምፊቦስቴ ተገኘ። ሜምፊቦስቴ ሽባ የሆነው አንድ ጊዜ አደጋጣዩ ሲመጡ ሞግዚቱ ይዛው ስትሮጥ ወድቆ ነው ሽባ የሆነው እንጂ በተፈጥሮ ሽባ የነበረ ሰው አይደለም። ያ ማለት የሆነ ጊዜ ላይ በንጉስ ደጅ ላይ ቁጭ የሚል የንጉስ የልጅ የሆነ የሚቦርቅ የነበረ ከንጉስ ገበታ ይበላ የነበረ ችግር ማያቅ ማለት ነው። በእኛ አስተዳደግ በእኛ በኢትዮጵያ ባህል የሀብታም ልጅ ታውቃላችሁ? የሀብታም ልጅ ነው በቃ ሜምፊቦስቴ የነበረው። ከዛ ግን በቃ ጊዜ ተቀየረና ሜምፊቦስቴ ደግሞ የቆሻሻ ሰፈር ልጅ ሆነ። እዛ ነው የሚኖረው፣ ቆሻሻ ቦታ ነው የሚኖረው። እንደውም ብዙ ጊዜ እየመጣ ጋሪ ቆሻሻ ሲጥል ሊያይ ይችላል ምናልባት። ምክንያቱም አይታችሁ ከሆነ እኛ ሀገር ቆሻሻ ይሰበሰብና ሄዶ ይራገፋል። ሲራገፍ ይሄዱና አዲስ ነገር ካለ ቼክ ያደርጋሉ። እዛ ሰፈር የሚኖሩ ሰዎች የተረሳ ወርቅ፣ የተረሳ የቀለበት ምንድነው የጣት ቀለበት ምናምን ቼክ ይደረጋል። እንደዛ ሁሌ ትሬንድ የሚኖረው ይመስለኛል ሜምፊቦስቴ። ምክንያቱም እዛው ነው የሚበላው፣ እዛው ነው የሚጠጣው፣ እዛው ነው የሚኖረው። አንድ ጊዜ እንደዛ የሚደፋ መስሎት ሲሄድ ይሄኛው ሰረገላ ሌላ ጊዜ ከሚያውቀው ሰረገላ የተለየ ጠረኑም ይለያል፣ ፈረሶቹም ይለያሉ፣ ሰዎቹም ይለያሉና ምን ነው ሲላቸው ተፈልጋል አሉት። በቃ ሊገሉኝ ነው ሲል አይደለም ንጉስ ከገበታ የተበላለ ተብለ ተፈልጋል አሉት። ወደ ሞተ ውሻ ወደ ሰው እንኳን አይደለም ያለው የሞተ ውሻ ወደ መመስል ወደኔ እንዴት ንጉስ አየ። በቃ ቸርነት ማለት ጠይቀ የተደረገልህ ሳይሆን የሚያስፈልግ የታወቀልህ ማለት ነው። አሁን ቆይ ስሙኝ፣ ይሄን መዝሙር በደንብ እንዘምረው እኮ ነው። በጣም የምንወደው የፓስተር እንዳለ ወልደ ጊዮርጊስ መዝሙር ነው። እና ይሄንን መዝሙር እኔ እየሰማው ይሄ መረዳት ውስጥ የገባ አንድ ጊዜ ከዛ ሜምፊቦስቴ መጣና ገበታ ላይ ተቀመጠ። ይኸውልህ አለው ከኔ ጋር ሁሌ ትበላለህ። ሁሌ ዳዊት ነው የሚለው በኔ ገበታ ነው የምትበላው ማለት በንጉስ ገበታ ሰኞ ከንጉስ ገበታ ማክሰኞ ከንጉስ ገበታ መብላት ማለት። አንዳንድ ጊዜ እንደዚህ አይታችሁ አጣቁም። አንዳንድ ሀብታም ቤት እኮ የምግብ ቤት ሰራተኛዋ ምግብ ከምታመላልሰው እኛ ቤት ስንለቅ ከምናመላልሰው ይበልጣል። እቃችንን ከምናመላልሰው የምግቡ አይነት ብዛት። እውነቴን እኮ ነው የምላችሁ። አንድ ወጥ በአራት አይነት ከለር ሁሉ ሊቀርብ ይችላል። እና የሰውዬ ንጉስ ገበታ ላይ ቁጭ ብሎ በህይወት ዘመኑ ቆጥሮ ማያውቀውን ምግብ ለመቁጠር አይደለም አላችሁ፣ ለመቁጠር አይደለም ለመብላት። ከዚህ ትበላለህ ግን አለ በአባትህ ዘመን በአያትህ ዘመን የነበሩ መሬቶች ርስቶች ሁሉ ለአንተ መልሼ ሰጥቻለሁ። ቆይልም ጋራችሁ አሁን ሜምፊቦስቴ አንድ ቀን ወይ እንትኑ ላይ የንጉስ ደጅ ላይ እየተመላለሰ ድንገት የሆኑ አሽከሮች ወይ የሆኑ ሰዎች ስለ ዳዊት ክፉነት ሲያወሩ ቢሰማ ሜምፊቦስቴ ተባብሮ ልክ ናቸው ያው ችለን ነው የምንኖረው የሚል ይመስላችኋል? እኔ ዳዊትን ሳቀው ይገርማችኋል። የዛሬ ምናምን ዓመት እንደዚህ አልነበርኩም። በጣም የምሸት ሽባ ሰው ነኝ። እንደዚህ ነበርኩ። አስጠርቱ ልብሴን ቀይሩ፣ ጠረኔን ቀይሩ፣ ከራሱ ማዕድ እያጎረሰ እኔ እንደዚህ አይነት መልካም ሰው አላቅም የሚል አይመስላችሁ? አንድ ጊዜ እንደውም ቆይ ላስታውሳችሁ መጽሐፍ ቅዱስ ላይ እኮ ለምንድነው ስመጣ በክብር ያልተቀበልከኝ ብሎ ዳዊት ተናዶ እንደው ያ የሰጠውን ውርስ መልሼብሃለሁ ወስጄዋለሁ ሲለው ንጉስ በደና ከተመለሰ የቀረውንስ ቢወስደው ብሎ እኔ ካንተ ጋር እንጂ ከሰጠኝ ርስት ጋር ጉዳይ አንተስ ካለ አለው በሰላም ብሎ እዚህ ድረስ ነው ዳዊትን የሚወደው። አሁን እናንተ ስለ እግዚአብሔር ሲወራ
ዳዊት እኮ ሜምፊቦስቴ እኮ ከቆሻሻ የሆነ ጽድት ወዳለ ቤተ መንግስት ነው የገባነው። እኛ እኮ በበደላችንና በኃጢአታችን ሞታን ሳለን እግዚአብሔር አንድያ ልጁን ሰጥቶ ጠረናችን ብቻ ነው የተቀየረው። ሃሎ ኃጢአተኞች ነበር፣ ከዛ ጻድቅ ነው የተባለው። ጻድቅ ማለት ከዚህ በፊት ኃጢአት ሰርቶ አያቅም ነው የተባለው። ኃጢአቱ ተሽሮለታል ነው የተባለው። በክርስቶስ ኢየሱስ ደም ከዚህ በፊት እግዚአብሔር ሲያይ ኃጢአት የለብህም ነው ያለ። አለ ጉባኤ እዚህ ውስጥ ሰው አለ። አሁን ቆይ አሁን ከሜምፊቦስቴና ከኛ ማን ነው እግዚአብሔርን ማምለክ ያለበት? ሜምፊቦስቴ እኮ ያላችሁ ዳዊት አንድ ቀን ሲደብረው መጥቶ የሰጠውን ወስጄብሃለሁ ብሎታል። እኛ እኮ የማይወሰድ ርስት ተሰጥቶናል። እግዚአብሔር አንድ ቀን ሲደብረው መጥቶ በቃ የዘላለም ሕይወቱን ወስጃለሁ አይልም። ሃሎ የሆነ ሰው ስታማ ጠብቆ በቃ የዘላለም ሕይወት መንግስተ ሰማያት አትገባም አይልም። አንዴ በክርስቶስ ኢየሱስ ጸድቀሃል። እኔ አንተን ሳይ ኢየሱስን ስለማይ ከዚህ በኋላ ለዘላለም ጻድቅ ነኝ ተባልከው።